አስረዳታሽ ላስረዳት አታስረዳኝ መልስልኝ ይሄንን አምኖ ሰው መግደል ይችላል ወይ አምኖ ሰው መግደል ይችላል ሳይሆን አምኖ ሰው ቢገድል ይድናል ያሰ ኦሬዲ ፍርድ አምኖ ሰው ቢገድል ማለት ነው አው እሺ አምኖ ጌ ቢሆንስ አይፈረድበት ይሁን አጥፍቻለሁ ድግ ይሰማል አሁን በራ ቅድም ተቋርጦ ነበር አሁን ይሰማል እሺ መልካም የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል አይሰጥም አብዬ እንግዲህ ሁለት ቦታ ነው በደንብ ይሄ ነገር የተጻፈውና የሰው ልጅ ስጋ የሚበላ የክርስቶስን ስጋ የሚበላ ካልበላ የሚል አለ ደሜን ካልጠጣ ብሏል አንድ ዮሐንስ ወንጌል ምዕራፍ 6 ላይ መጨረሻም ላይ ደግሞ ይሄ ስለናንተ ይፈስ ብሎ የሰጠ ደግሞ ለዘላለም ማስታወሻ እንዲሆን ያላችሁ ደግሞ አለ አሁን እንግዲህ ሁለቱን ለይተን ነው ማየት ያለብን እንደመለስልኝ ተፈለገ ወንድሜ አሁንም እስከ መጨረሻው ድረስ አዳምጫ ያለው የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ወይስ አይሰጥም ነው ጥያቄ አጠር አድርገህ መልስ ወይ አይሰጥም ወይ ይሰጣል ብለህ መልስልኝ በእናንተ አስተምሮ ይሰጣል በጣም ጥሩ አንድ ጊዜ ሚውት አድርግልኝ እሺ ሚራክል እንዴት ነው ወንድሜ ሁሉ ሰላም የቸርች ነህ አለው ለቸርች የት ነው ጣፋ ምንድነው የት ነው ቸርች የአዲስ ኪዳን ካህናት ቤተክርስቲያን አዲስ ካህናት ቤተክርስቲያን መልካም ሚራክል መልካም የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል አይሰጥም ከየትኛው አውድ ተነስተህ የክርስቶስ ኢየሱስ ስጋና ደም አማናዊ ነው አማናዊ አይደለም አይ መጀመሪያ የኢየሱስ ክርስቶስ ስጋና ደም ስትል ይሄ የጌታ እራት ቅዱሳን የሚካፈሉት የጌታ እራት ነው ወይስ ከዮሐንስ ወንጌል ምዕራፍ 6 መሰረት ነው የምትጠይቀኝ እናንተ ጴንጤዎች የጌታ እራት የምትሉት እኛ ደግሞ ቅዱስ ቁርባን ብለን የምንወስደው ክቡር የሆነው የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል አይሰጥም መጽሐፉ የጌታ እራት ነው ወይስ ቅዱስ ቁርባን ነው የሚለው መጽሐፉ የጌታ እራት ነው ወይስ ቅዱስ ቁርባን ነው የሚለው ምን አይነት አጋንንት እንደሚላወስባቸው አላውቅም የጠየቅኩት ጥያቄ ክቡር የሆነው የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል አይሰጥም ነው ወይ ነው ጥያቄ ኦኬ የጌታ እራት ኦሬዲ የእግዚአብሔር አካል የሆኑ በክርስቶስ ኢየሱስ የዳኑ ሰዎች የሚካፈሉት የጌታ ስጋና ደም የቤተ ክርስቲያን የቃል ኪዳን የክርስቶስ የቃል ኪዳን ማስታወሻ ነው ይህን ለመታሰቢያ አድርጉት ነው ኢየሱስ ያለው ይህን የሚወስዱ ደግሞ የክርስቶስ አካል የሆኑ የተጠመቁ ያመኑ ቤተሰብ የሆኑ የክርስቶስ አካል የሆኑ ሰዎች ናቸው ኦሬዲ ሴቭድ የሆኑ ሰዎች ናቸው ከዛ ውጪ አይወስድም ማንም ሰው የጌታን ራት መውሰድ አይችልም እሺ መልካም ጠቅለል ስታረገው የዘላለም ሕይወት ይሰጣል አይሰጥም የዘላለም ሕይወት ያገኙ ሰዎች ናቸው ሲጀመር የቤተ ክርስቲያን አካል ሳትሆን እኮ የጌታን ራት መውሰድ አትችልም እያልኩ እኮ እንዴት ትወስዳለህ ምን አይነት ሰው ነው ሚራክል አልገባህም እያልኩ ያለው ጥያቄ ልጠይቅህ በመደ እንዴት የማይገባኝም ለምን እንደማይገባኝ ልንገርህ ቀጥታ ጠይቄ እንትኑን ይሄ ክብ መንገዱን አደባባዩን ዞሬ እንደገና ደግሞ መስቀለኛው ጋር ስደርስ መንገዱ ጠፍቶኝ እንደገና ደግሞ ተመልሼ ዞሬ ሳስበው ለካ ማርያም ታማልዳለች የሚል መልስ ልትመልስልኝ ነው ጴንጤዎች መጨረሻ ላይ ስትሄዱ የቅድስት ድንግል ማርያምን ምልጃ መቀበላችሁ ስለማይቀር ማለት ነው እኔ የጠየቅኩት ጥያቄ የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ወይስ አይሰጥም ነው
የክርስቶስ ኢየሱስ ስጋና ደም በዮሐንስ ወንጌል ምዕራፍ 6 መሰረት በእርሱ ስለማመን ነው የሚናገረው። ስጋዬ ደሜ ብሎ ሲናገር ስለ ጌታ ራት ከዛ ኮንቴክስት ከሆነ በእርሱ ስለማመን ሚራክል በመድኃኒዓለም አጠገብ ጋር ውሃም ካለ እየጠጣ ተረጋግተ መልስልኝ። የጠየቅኩ ጥያቄ አጭርና ግልጽ መልስ ነው የምፈልገው። በመድኃኒዓለም እሺ፣ በቃ ረጋ ብለህ መልስልኝ። ይህ ነው ምንፍቅና የሚከብደው ማለት ነው። መድኃኒዓለም በጣም የሚከብደው ምንፍቅና ይህ ነው። ግግም ነው የምትሉት፣ ልብ ጥብ ነው የምታደርጉት። በቃ እና እኔ የጠየቅኩ ጥያቄ የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ወይስ አይሰጥም ነው የኔ ጥያቄ። እኮ ይሰጣል። ክርስቶስ ሳይሞት የዘላለም ሕይወት የለም። ክርስቶስ መስቀል ላይ ሞቶ ደሙን አፍስሶ በደሙ አጥቦን ስጋውን መስቀል ላይ ቆርሶ ነው በስጋውና በደሙ ነው የዳነው እያልኩ ነው። ስለ ጌታ እራት የምትጠይቀኝ ከሆነ እሱ ሌላ ኮንሰፕት ነው፣ እናወራለን። እኔ ያው እናንተ ጴንጤዎች የጌታ እራት የምትሉት እሺ፣ እሱ እንካችሁ ስለእናንተ የሚፈሰው ደሜ ነው እንካችሁ ተብሎ ቅዱስ ቁርባኑ ወይም ደግሞ ስጋና ደሙ የዘላለም ሕይወት ይሰጣል ወይስ አይሰጥም? ሚራክል ቅዱስ ማለት የጌታ እራትን የሚካፈሉ ሰዎች በክርስቶስ ኢየሱስ ቤዛነት አምነው በደሙ ታጥበው የተቀደሱ የዳኑ ሰዎች ህብረት የሚያደርጉበት መንገድ ነው እንጂ ከወሰዱ በኋላ አይደለም የዘላለም ሕይወት የሚሰጣቸው። ሲጀመር ካልዳኑ የጌታን እራት መውሰድ አይችሉም። ሚራክል አይችሉም እኮ ትክክለኛ ስሙ ማን ነው? ሚራክል ኢየሱስ ክርስቶስ። ተሜ ተቋርጧል። ቱርክ እሰማለሁ ወገኖቼ። አሁን ተመልሰሃል። እሺ ያላመኑ ሚራክል በጌታ አጥራ መልስልኝ። እሺ እሺ መለስኩልህ እኮ ያላመኑ ሰዎች ያልዳኑ ሰዎች ያልዳኑ ሰዎች ያላመኑ ሰዎች የጌታን እራት መውሰድ አይችሉም እያልኩ ነው። እንትናን አስገቡልኝ። እራት የሚጋበዙ እኮ ቤተሰብ ነው፣ ብራዘር ጓደኛ ነው፣ ወዳጅ ነው። እራትን መንገደኛ አትጋብዘው። እንትናን አስገቡት ሞዴሬተሮች። ወንድሜን ጆሪን አስገቡት። ገስት ልኳል። ኔትወርክ ይዞኝ ነው፣ ኔትወርክ ይዞኝ ነው። አንድ ጊዜ ገስት ልኳል። ቆይ የት አለ? ነው እንዴ? ገስት ልከውተ ነው። እሺ ሚራክል እሰማለሁ። ሚራክል አዎ፣ ተምዬ ትሰማለህ? ሚራክል አዎ፣ ትሰማለህ? ሚራክል አቤት። አይሰማም እንዴ? እኔ ይሰማኛል። ይሰማል። እኔ እየሰማሁ ነው። አውራ። ሚራክል ድምጽ ይሰማል። ተሚ አንተ ጋር ነው የኔትወርክ ችግር ያለው። እሺ ከተሰማውኝ የጌታ የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ወይስ አይሰጥም? አጠር ብለህ ብቻ መልስልኝ። ይሰጣል ወይም አይሰጥም በለኝ። የጌታ የኢየሱስ ክርስቶስ ስጋና ደም የዘላለም ሕይወት ይሰጣል። ደሙን አፍስሶ በደሙ አጥቦን ስጋውን ቆርሶ ስለኛ ታርዶ የታረደው በግ እሱ ነው ያዳነን ብዬ መልሽልሃል። ያለ እርሱ ቤዛነት ስለዚህ በክርስቶስ የክርስቶስ ኢየሱስን ስጋና ደም ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል እያልከኝ ነው? አዎ፣ በዮሐንስ ወንጌል ምዕራፍ 6 ኮንቴክስት እንደዛ ነው ማምነው። የጌታ እራት ከሆነ ደግሞ የዳኑ ሰዎች ናቸው እራቱን የሚወስዱት። ያልዳኑ እንግዳ የሆኑ ሰዎች እራቱን አይበሉ፣ መብላት አይችሉም። መጀመሪያ ሲጀመር መዳን እሱ ላይ ሰው በክርስቶስ ኢየሱስ ሳያምን ስጋና ደሙን የወሰደ የትም ቤተክርስቲያን ላይ የለም። እኔም አመኘ ነው። ስለዚህ ያመነ የተጠመቀ የዳነ ሰው ነው አይደል? ስለዚህ የጌታን እራት ከመውሰድ በፊት እኮ አንተ የዳንክ መሆን አለብህ ነው እያልኩ ያለው። አትወስድም ሲጀመር አምነህ ካልተጠመቅ። ወንድሜ አውራው ከአብይ ጋር ተወያዩ እስኪ ከአንድ ጊዜና ከዛ በኋላ ወይ አዳም ወይ ልደት ትቀጥላላችሁ። በጣም አደረግከኝ በመድኃኒዓለም። እኔ የምጠይቅህን ጥያቄ ብቻ ተረዳኝ በጌታ። እሺ
ሰው በመራክል ሐሳብ በጣም እስማማለሁ። በትክክለኛ መንገድ እኮ እያስረዳ ነው ልጁ ተሜ። ትክክለኛው እኮ የወንጌል ዕውቀት እያስረዳ ነው ልጁ። ስለዚህ አንተ ክርስቶስ ኢየሱስ ስጋና ደምን መብላትና መጠጣት የዘላለም ሕይወት ይሰጣል አይደል? አብይ በላው እኮ አምኜ በላው እኮ። እንዴት የሚሰቀጥጥ ነገር ነው ነው አንድ ታብይ ምን ይላል መሰለ ደሜን ያልጠጣ ስጋዬን ያልበላ ስል ክርስቶስ ምን አሉ መሰለ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ እንዴት የሚከብድ የሚተቀጥጥ ነገር ነው አሉ። እሱ ነው በእምነት ስለመብላት ያወራው። እሱም በልተን አምነን ነው። እዚህ ጋር ደግሞ ለዘላለም ማስታወሻ አድርገን ክርስቶስ ብቻ ደሙን እንዳፈሰሰልኝ ስጋውን ስለኔ እንዳቆረሰው ሁሌ እንዲያስብ ደግሞ ዕለተ ዓርብ ሳይደርስ ቀደም ብሎ የመጨረሻውን እራት ከነሱ ጋር ሲበላ እንደዛ አድርጎታል ጌታ። ያን ነገር ደግሞ ምንድነው ስለኛ ኃጢአት የሞተ ክርስቶስ ብቻ እንደሆነ እንድናስብ ለዘላለም ክርስቶስ ይሄንን ማስታወሻ አስቀምጦልናል። የማራክልም ሐሳብ በሴም በቃ እንደዚህ ነው። እሺ ቀጥል አዳም ይቀጥል። በቃ እኔ ጋር ኔትወርክም ጥሩ ስላልሆነ አዳም አለክ አለው። ትልቁ ጥያቄ ምኑ መሰለ ተሜ፣ አሁን እንዲመልሱልን የምንፈልገው እውነት ነው፣ ትክክል ነው። ያመነ ሰው ነው የክርስቶስን ስጋና ደም የሚበላው። ቀጥል አዳም፣ እውነት ነው። ቀጥል አንተ። እኔ ጋር ኔትወርክ ልክ አይደለም። እሺ እኔ ቀጥያለሁ። ኒውት አድርግ። እሺ ተሜ አብዬ እንዲሁም ጆሹዋ ሚራክልም እንግዲህ ትክክል ነው ስትሉ የነበሩ ሰው ያመነ የተጠመቀ የክርስቶስን ስጋና ደም ይበላል። ትክክል ነው። ጥያቄው ያ የዳነ ሰው የክርስቶስን ስጋና ደም የሚበላበት ዋነኛ ምክንያቱ ምንድን ነው? ያመኑ ከሆነ የሚበሉት ይኸውልህ፣ በደንብ አድምጡ ሚራክል። ያመኑ ከሆነ የሚበሉት እዚህ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 58 ላይ ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ያለው የዳኑትን ነው ወይንስ ያልዳኑትን? ስለዚህ እነዛ የዳኑትን ቆይ አንድ የሚራክል በደንብ ልጠይቅህና ሚዩት አደርጋለሁ። እሺ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እንዲበሉ እንዲጠጡ ያደረጋቸው ያመኑትን ነው። ሰው አንዴ ከዳኑ በኋላ ግን ይህንን የክርስቶስ የዘላለም ሕይወት የሚሰጠውን ስጋና ደም ያልበሉ ሰዎች ሕይወት እንደሌላቸው ይነግራል። ምክንያቱም ይህን ለመብላት የሚዘጋጁት ያመኑ ስለሆነ፣ ካላመኑስ አይበሉትም አይደለ? ስለዚህ ምንድን ነው እያለን ያለው ነው? ኦኬ ስንድሮስ ትክክለኛ ጥያቄ ነው። ሁለቱንም አውድ ለይተን እኒ ነው እያልን ያለ ነው። አሁን የዮሐንስ ወንጌል ምዕራፍ 6 ዋና ማጠንጠኛ ያለው ቁጥር 29 ላይ ያለው ሐሳብ ነው። ቁጥር 29 ለምን ይላል? ለሚጠፋ መብል አትስሩ። ኦኬ ወረድ ብዬ ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ይላል። ምን እንስራ? እነርሱ ስለ እንጀራ ሲያወሩ አራ እንጀራ አይደለም እያወራው ያለውት ብሎ ለሚጠፋ መብል አትስሩ ስላቸው፣ ኦኬ ምን እናድርግ ስሉ ደግሞ የሰው ልጅ ለሚሰጣችሁ እንጀራ ስሩ ካለ በኋላ ኢየሱስን መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ይልና እንግዲህ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ብለው ጠየቁት ይላል። ከዛ በኋላ ስለ መና ያነሳሉ። ኢየሱስ ግን አይ መና አይደለም ማወራው፣ እኔ የሚሰጠው ለዓለም ስጋዬን ነው። ኦኬ የኔ እንጀራ ስጋና ደሜ ነው አላቸው ይላል። ስለዚህ ይሄ ክፍል ማጠንጠኛው ቁጥር 29 ላይ በእርሱ እንዲያምኑ ነው። ሰዎቹ ግን ሊትራል ነገር አድርገው ወስደው ይሄ ሰው ምንድን ነው እያለ ያለው? ስጋውን ልሰጠን ነው ደሙንስ? ይሄ ካርኒቫሊዝም ብለው እንትን አሉ ማለት ነው። ቁጥር 63 ላይ 62 ላይ ኢየሱስ ሲያብራራ እንመለከታለን ምን እያለ እንደሆነ። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? ስለዚህ ስጋውን ይዞ ይነሳል ማለት ነው። ቀጥታ ሊትራል አይደለም ማለት ነው። ሶ ቁጥር 63 ላይ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ስለዚህ ሊትራል አይደለም እያወራው ያለውት ነው እያለ ያለው። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው፣ ነገር ግን ከእናንተ የማያምኑ አሉ አላቸው። ስለ ይሁዳም ተናገረ። ስለዚህ እዚህ ክፍል ላይ የሚናገረው በኢየሱስ ስለማመን፣ በሞቱ በትንሣኤው ስለማመን ነው።
በሞቱ ያመኑ ሰዎች የዘላለም ሕይወት አላቸው። የዘላለም ሕይወት ያላቸው ሰዎች የጌታ እራት ይወስዳሉ። በክርስቶስ ላመኑት እርሱን ለተከተሉት ለሐዋርያት ነው ይህንን የሰጣቸው። ሲሰጣቸውም ደግሞ ይህ ስለ እናንተ የሚቆረሱ ሥጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው። ይህን ያልበላ ይህን ያልጠጣ የዘላለም ሕይወት የለውም ነው ያለው እንጂ በእኔ ያመነ ያላመነ እያለ አይደለም። ስለሚሰጣቸው ስለ ህብስቱ ስለሰጣቸው ስለዛ ስለ ወይኑ ስለሰጣቸው እውነተኛ ሥጋው ስለሰጣቸው እውነተኛ ደም ነው እዚህ ጋር የሚያወራው ኮንቴክስቱ እንጂ በእምነት ወይም ባለማመን የሚለውን ነገር እዚህ ጋር አይናገርም። እዚህ ላይ ስትመለከቱ ዮሐንስ ላይ ነገርኩልህ፣ ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው በማለት ተናግሯቸዋል። በኋለኛው ዘመንም እንደሚያስነሳቸው ይህንን የበሉ ይህን የጠጡ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አስነሳዋለሁ፣ ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ብሎ ነግሯቸዋል። ይህንን ቃል ያመኑ ሰዎችን ነው እየነገራቸው የነበሩት። ማመን ብቻ አይደለም የተከተሉትን ጭምር ነው እንዲበሉ እንዲጠጡ እየነገራቸው ያለው። ቆርሶም የሰጣቸው ያንን መብል ራሱ ነው። የዛን ቀን ነው ይህን ነገርም እውነተኛ ሥጋው እውነተኛ ደሙ መሆኑን የነገረው። ላመኑ ሰዎች ይህን መስጠቱና ያንን አንበላም ቢሉ ኖሮ እነዚህ ሰዎች ይድኑ ነበረ ወይ? ዘላለማዊ ሕይወት ይኖራቸው ነበረ ወይ? ጥሩ ጥያቄ ነው። ስንሮሴ አብዬ ቆይ እንትን እላለሁ አንተ ትገባለህ። ቆይ እሺ አባ ሲጀመር አንድ ነገር ማስተዋል ያለብን የጌታን እራት የሚወስዱ ሰዎች አላማኞች መሆን ይችላሉ ወይ ነው ጥያቄው። ቢግ ኮስችን የጌታን እራት መካፈል የሚችል ሰው ያላመነ ሰው መውሰድ ይችላል? እኔ ስላላመነ ሰው አልጠይቅም። መውሰድ ይችላል። ሚራክል ሲጀመር ያላመነ ሰው የጌታን ሥጋም አይደለም ክርስቶስን ስሙን ሊቀበል አይችልም። ግን አሁን ጥያቄው ስለዚህ ምዕራፍ ስድስትን ስለ ጌታ እራት ነው ብላ መተርጎም አትችልም ማለት ነው። ለምንድን ነው የማልችለው? ላመኑት እኮ ነው እየሰጣቸው። ቆይ ለምን መሰለህ የዮሐንስ ወንጌል ያለው ማትችልበትን ምክንያት ልንገርህ ታዲያ። ማትችልበትን ምክንያት ልንገርህ እንዴ። ሐዋርያት ያመኑ አይደሉም እንዴ? ያላመኑ አሉ። ጌታ እራት በልተውም የጠፉ። ላመኑት ለምን መስጠት አስፈለገው? ምንድነው የሚጠቅማቸው? ብራዘር ያላመኑ አሉ ይላል እኮ ኢየሱስ ራሱ እኮ። ይኸውልህ ለምሳሌ ይሁዳ እኮ በልቷል። እኔ የጠየቅኩን መልስ ይሁዳ የጌታን እራት በልቷል አልበላም? በልቷል። ያመኑት ለምን መብላት አስፈለጋቸው? ለነሱ ምንድነው የሚጠቅማቸው? ለምን ሰጣቸው? ላመኑት ምንድነው የሚጠቀሙት? ቴንክ ዩ እሱን ጠይቀኝ። በቃ እስካሁንም የምጠይቀው እሱን ላመኑት መልስልኝ። ኦኬ ይሄ የጌታ እራት ላመኑት ስርዓት ነው። የቤተ ክርስቲያን ስርዓት ነው። የቤተ ክርስቲያን ትልቅ ምስጢራዊ የሆነ ስርዓት ነው። ለምን አድርጉ አላቸው ነው የሚለው። ይህን ለመታሰቢያ አድርጉት፣ ከዛ እኔ እስክመጣ ድረስ ሞቴን ተናገሩ ነው ሐዋርያ ጳውሎስም ይሄንን ያለው። እሱ እስክመጣ ድረስ ሞቱን ትናገራላችሁ። ካላደረጉ ምንድን ነው የሚሆኑት? ለምን አያደርጉም? ቤተክርስቲያን ለምንድን ነው ካላደረጉ? ይህንን ካላደረጉ ለምንድን ነው የማያደርጉት? ይህንን ያላደረገ ምንድን ነው የሚሆነው ነው አሁን ጥያቄ። ሰጣችሁ አይደለ? ይህንን አድርጉ ብሎ አዟል። ይህን አምኖ ያላደረገ ይህን ነገር ያልተገበረ ምንድን ነው የሚሆነው? ያመነ እንኳን ቢሆን እሱ ነው አሁን ጥያቄ። እሱ ይሄን ማያደርግ ሲጀመር ታዛዥ አይደለም፣ አመፀኛ። እንደዚህ አይነት ቤተክርስቲያን ካለ ምንድነው የሚሆነው? ምንድነው ትክክል አይደለም እኮ ትክክል አይደለም ማድረግ። አንድ ቤተክርስቲያን ምን ይሆናል? እንዴት ምን ይሆናል? ይሄን ያላደረገ ይሄንን ስርዓት ያልፈጸመ ምን ይሆናል? ትክክል አይደለም፣ አመፀኛ ነው። መጀመሪያም ታዛዥ አይደለም፣ ለጌታ ቃል የሚታዘዝ አካል አይደለም ነው እያልኩ ያለው። ስለዚህ ምን ይሆናል? ይፈረድበታል። ከጌታ አሳልፌ ከጌታ የተቀበልኩት ይፈረድበታል አይደል? ሚራክል ይፈረድበታል ወይስ በህይወት ይኖራል? በህይወት ይኖራል ማለት ይፈረድበታል ወይንስ የዘላለም ህይወት ያገኛል? ኦኬ ይሄን የቤተ ክርስቲያንን ስርዓት በቀጥታ መልስልኝ። ይሄንን ያላደረገ ሰው ይፈረድበታል ወይስ የዘላለም ህይወት ይኖራል? ኦኬ ልመልስላት አይደል? አሁን
ሁለት የተግባባነው ነገር አለ። አንደኛው ይሄ ለቅዱሳን ለቤተ ክርስቲያን የተሰጠ ትእዛዝ ነው። ኢየሱስ አልፎ በተሰጠበት ሌሊት ጥያቄው ላይ ገባ ይፈረድበታል። ቆይ አይደለም ወንድም አለም ይቅርታ። እሺ ሚራክልዬ ጣልቃ አልገባም ካሁን ወዲያ። አሁን ያኛው ቅድም ጀምሮ መተናል በደንብ አድርገን። አሁን ይፈረድበታል ካልክ ለምን ተፈረደበት፣ አይፈረድበትም ካልክ ለምን አይፈረድበትም የሚለውን ይፈረዳል ወይም አይፈረድበትም የሚለውን እቅጩን እንናገር። ሲጀመር ዞሮ ዞሮ ለአንድ እግዚአብሔር መንግስት ነው ሁላችንም እያወራን ያለ ነው። ከተፈረደበት ለምን፣ ማይፈረድበት ከሆነ ለምን የሚለውን ትነግረናለህ። እሺ አባቴ እግዚአብሔር ይስጥልኝ። በደንብ ስሙኝ ሁላችሁም። አሁን ይሄ የጌታ ትእዛዝ ከሆነ አንደኛ ትእዛዙን ባለመጠበቅና ትእዛዙን ደግሞ ባልተገባ መንገድ፣ ምክንያቱም ቆሮንቶስ ቤተክርስቲያን ላይ ስለሚኖር ማለት ነው። ይሄ ባልተገባ መንገድ ይህን የጌታ እራት የሚወስዱ ሰዎች ስለነበሩ ተፈርዶባቸው ነበረ። በስጋ ተቀጥተው ነበር ይላል። በስጋ ተቀጥተው ግን የዘላለምን ሕይወት እንዳያጡ ነው በስጋ የተቀጡት ይላል። ስለዚህ በስጋ ሊፈረድባቸው ይችላል፣ ትእዛዙን ጥሰዋልና። ስለ ዘላለም ሕይወት ያጣሉ አያጡም የሚለው ሌላ ውይይት ሊሆን ይችላል። በስጋ ይላል መጽሐፉ። በስጋ ይፈረድባቸዋል። ያንቀላፉ አሉ ይላል። ያንቀላፉ አሉ። ለምን እንዳይፈረድባቸው፣ መጨረሻ ላይ እንዳይፈረድባቸው ይፋ እንድታደርግልኝ የምፈልገው እግዚአብሔር አምላክ ለስጋ ሌላ ፍርድ፣ ለነብስ ሌላ ፍርድ ነው የሚሰጠው ወይስ አሁን ይሄ ክርስቶስ ብሉና ጠጡ የዘላለም ሕይወት ታገኛላችሁ ብሎ እያለ ያለው የዘላለም ሕይወት የምናገኘው በስጋና በነብስ ነው? አንድ ላይ ነው? ነጣጥለን ነው ዘላለማዊነት የምናገኘው? አሁን እግዚአብሔር አምላክ እየሰጠን ያለው ስጋና ደሜን ይሄን ብሉ ብሎ እየሰራት ያላችሁ ይቺ ስርዓት የዘላለም ሕይወት የምታሰጥናት ጊዜያዊ ስርዓት፣ ጊዜያዊ ደስታን የምትሰጥናት? በደንብ አድርገህ ለየው። ሐዋርያው ያለውን እኮ ነው እየመለስኩልህ ያለው። ይሄን የጌታን እራት ባልተገባ መንገድ እኮ ሐዋርያው ያለውን እኮ እየነገርኩህ ነው። ሐዋርያው ጴጥሮስ ለሐዋርያው ጳውሎስ በአንደኛ ቆሮንቶስ ጥያቄን በደንብ ስማኝ እባክህን ወንድም አለም። ይህ ስርዓት የጊዜያዊ ስርዓት ነው የዘላለማዊ ስርዓት ነው? ጊዜያዊ ስርዓት ወይ ዘላለማዊ ስርዓት? ዘላለማዊ ስርዓት ከሆነ ለስጋ ነው ለነፍስ ነው ወይንስ ሰው ለተባለ ሰው የተሰጠ ነው? ሰው ስንል ስጋ አራት ባህሪ፣ ሶስት የነፍስ ባህሪያት፣ አንድ ላይ ሰባት ባህሪያት ያሉት በምድር ላይ እስካለን ብቻ የሚፈጸም ነገር ነው፣ ዘላለማዊ አይደለም። እሺ ጌታችን ኢየሱስ ክርስቶስ ግን እንደዚህ በማለት ተናገረ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 58 እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። እያወራ ያለው ስለ ምድራዊ ሕይወት ሳይሆን ስለ ዘላለማዊ ሕይወት ነው። አይደለ? ሁለቱንም አሁን ለይተን መጣን እኮ። አሁን ምዕራፍ 6 ክርስቶስ ይህንን የምትበሉ ይህን የምትጠጡ የዘላለም ሕይወት እያለ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። እኔም በኋለኛው በዛኛውም ዓለም ስጋውና ደሙን እየበላን እንቀጥላለን እያልክ ነው። በዘላለም ስጋውን ደሙን እየበላን እንቀጥላለን እያልክ ነው። ይህንን ስጋ የበላ ይህንን ደም የጠጣ የዘላለም ሕይወት አለው፣ እኔም በኋለኛው ቀን አስነሳዋለሁ አለ። ለፍርድ ቀን እንደሚጠቅመው እየነገረ ነው። የኋለኛይቱ ቀን የምትባለው የፍርድ ቀን ናት። በኋለኛው ጊዜ አስነሳዋለሁ። ስጋ የእውነተኛ መብል ነው፣ ደም የእውነተኛ መጠጥ ነው። መታሰቢያ ብቻ ቢሆን ኖሮ እንደዛ አይልም ነበር። ጊዜያዊ አይደለም፣ ዘላለማዊ አሁን የምናገኝበት ነው እኮ። ስንድሮስ አንደኛው ይኸውልህ፣ አብዬ ቆይ ሚውት አድርግ አባ፣ ሚውት አድርግ ተባረክ። ስንድሪ አንድ የምንግባባው ነገር በጌታ ስጋና ደም የምናገኘው ህይወት የዘላለም ህይወት ነው። ድርጊቱን ግን ለዘላለም የምናደርገው ነገር አይደለም። ምድር ላይ ያለ ነው ሞቱንና ትንሳኤውን የምንናገረው። ሞቱንና ትንሳኤውን እንናገራለን ነው። ዛሬ ያደረግናት ዛሬ የሰራት ይቺ መስዋዕት ወይም ዛሬ ያደረግናት ይቺ ስርዓት የዘላለማዊ ህይወታችንም ታሳጣናለች። ካደረግን ደግሞ የዘላለማዊ ህይወት ያሰጣል ነው። ለዘላለም የክርስቶስ አሁን እየበላን እንኖራለን ምናምን ብዬ አላልኩም። አሁን በምድር ላይ አሁን አንተ ሚራክል ይህን ክርስቶስ የሰጠን ይህንን ስርዓት ካላደረግ የዘላለም ህይወትን ያሳጣሃል ወይስ አያሳጣህም? እሺ አንደኛ ቆሮንቶስ ምዕራፍ 11 ያሳጣል አያሳጣህም እኮ 11:32 ክፈት። ምንም ሩቅ አንሂድ እኮ እዚሁ ክፍል ያለው ቃል ልነግርህ ነው። ቆይ
በጥቅስ ላስረዳክ እኮ ነው ልመልስልህ ነው። አንደኛ ቆሮንቶስ ምዕራፍ 11:31 ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበር ይልና ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ መገሰጻቸው እነዚህ ሰዎች በስጋ ሞት ማንቀላፋታቸው የስጋን ብድራት መቀበላቸው ምድር ላይ መጨረሻ ላይ ከዓለም ጋር እንዳይኮነኑ ነው ይላል። ሚስ ባልተገባ መንገድ የጌታን ደምና ስጋ በመውሰዳቸው ምክንያት በጊዜው በስጋ ተቀጥተዋል። ለምን? በተፈረደባቸው ሰዓት ከዓለም ጋር እንዳይኮነኑ በስጋ የተቀጡ አሉ ነው የሚለን እንጂ የዘላለምን ሕይወት ያጣሉ የሚል ካለ ማሳየት ትችላል። ክሊር ነው በጣም። ምን ይላል መሰለ የዮሐንስ ወንጌል ምዕራፍ 6 ቁጥር 48 ዮሐንስ ወንጌል እያወራን አይደለም። ብዙ ጨርሰን ስላመኑ ሰዎች እያወራን እኔ ላውራ አቁም። ስለሚያወራው ነገር ልንገርህ። የሕይወት እንጀራ እኔ ነኝ አለ ክርስቶስ። አባቶቻችሁ በምድረ በዳ መናን በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራም እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። በልተን የማንሞትበት የዘላለም እንጀራ እኔ ነኝ። 62 ምን ይላል? ቁጥር 62 አሁን ያነበብኩት ቁጥር 62 ምን ይላል? ቆይ ቁጥር 62 ምን ይላል? ሰንድሮስ አሁን ይኸውልህ እኔ ቁጥር 62ን አንብባ፣ በቃ አንብባ። ቁጥር 62 እና 63ን አንብባ። እኔ ለምጠይቃችሁ ለምን አትመልሱ እኮ? አንብባ። ካነሳክ በእውቀት እናውራ። አንዴ ወደዚህ ወደ ጌታ ራት፣ አንዴ በእርሱ ስለማመን እየደብቅ ስለሆነ ሚራክል የዘላለም ሕይወት ይህንን ስርዓት የክርስቶስን ስርዓት ያፈረሰ የዘላለም ሕይወት አለው ወይ? እሺ አንዴ ሚውት አድርግና ስማኝሽ። ከዛ ካልመለስኩልህ ጥያቄ ትደግማለህ። ችግር የለውም። የተረዳኸኝ ስላልመሰለኝ ማለት ነው። ሶሪ በጣም አንተን ያልተረዳኝ። ይህንን የክርስቶስን የዘላለማዊ የሆነችውን ትእዛዛት ያፈረሰ ሰው የዘላለም ሕይወቱን ያጣል ወይስ አያጣም? እሺ ልመልስልሽ። ኦኬ ምንድን ነው እየተነጋገርን ያለ ነው? ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ኮንቴክስቱ የሚያወራው ቁጥር 29 ላይ ያለውን መነሻ አድርጎ ነው። በእርሱ ስለማመን ነው። በእርሱ ሰዎች ካላመኑ የዘላለም ሕይወት የላቸውም ሲጀመርም። ኦኬ አማኞች ደግሞ ምን ያደርጋሉ? ያመኑበትን የተጠመቁ ያመኑ የቤተ ክርስቲያን አካል የሆኑ የክርስቶስ አካል የሆኑ ሰዎች የተሰጣቸው ሕግ አለ። ይሄ ሕግ ስጋና ደሙን በየጊዜው እየተቀበሉ የክርስቶስን ሞትና ትንሣኤ እንዲናገሩ ታዘዋል። ይህን ቤተ ክርስቲያን ማድረግ አለባት። ይሄን የተላለፈ ወይንም ከተሰጠው ውጭ ያደረገውን ደግሞ ይቀጣሉ፣ በስጋ ይቀጣሉ እያለ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11:32 ላይ። የዘላለምን ሕይወት ያጣሉ አያጡም? ክሊር የሆነ እንትን የለም አይልም ሐዋርያ ጳውሎስም። አሁን ይገሰጻሉ። መጨረሻ ላይ ከዓለም ጋር እንዳንኮነን እንገሰጻለን። የሚገሰጸው ሰው ደግሞ እግዚአብሔር እንድጠፋ ማይፈልገውን ሰው ነው የሚገስጸው። እኔ የሚወዳቸውን እገስጻለሁ ነው ያለው። ስለዚህ ግሳጼው በስጋ ብድራት መቀበላቸው የዘላለምን ሕይወት እንዳያጡ ነው። የዘላለምን ሕይወት ያጣሉ ምትል ከሆነ ማስረጃ ስጠኝ። ይሄ ነው መልሴ። ግን ምዕራፍ 6ንና የጌታን ራት አታደበላልቅ። ሁለቱም የተለያዩ ኮንሴፕቶች ናቸው እያልኩ ነው። የሚመጣው ነገር አሁን እውነተኛ ስጋና እውነተኛ ደም ነው በሚለው አይደል? ሳንድሮስ የኔ ጥያቄ አይደልና ማስረጃ ስጠኝ እስቲ። የዮሐንስ ራእይ ምዕራፍ 22 አዳም ወይ ስልጣን አለ አይደለ? ስልጣን አለ። አዎ አይ ቤቱን በትክክል ምራው እንደፈለጉ ሲጮ ሳይ ነው። ከዛ በኋላ ከጆሲ ጋርም ከሁሉም ጋር በተራ በተራ ማውራት ትችላለህ አዳምዬ። እሺ ልደትም ካለ በማን መግባት ይችላል? ልደትዬ ካለ ግባ። ነገር ግን አሁን እያሉኝ ያሉት በምድር ላይ የሰራነው ስራ ወይም በምድር ላይ የእግዚአብሔርን ትእዛዝ ከጣስን የምንቀጣው በስጋ እንጂ በነፍስ አይደለም የሚል አግሪመንትን ያስቀመጡት ሰምታችኋል። የዮሐንስ ራእይ ምዕራፍ 22 ላይ ከቁጥር 11 ጀምሮ እንደዚህ ይላል። የጌታ ቃል ነው።
እንግዲህ ግፍ የሚሰራው ወደፊት ግፍ ይስራ፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ አለ። ይህን የተናገረው አልፋና ኦሜጋ ቀዳማዊና ዳህራዊ የሆነው ኢየሱስ ክርስቶስ ነው። ስለዚህ እያንዳንዱ ሰው በምድር ላይ ጌታ የሰጠውን ትእዛዝ ቢያፈርስ፣ እርክስናን ቢረክስ፣ ቅድስናውን ቢያጣ፣ ከእግዚአብሔር ቤተ ክርስቲያን ስህተት ሰርቶ ቢወጣ፣ በደል ቢበድል፣ ለእያንዳንዱ ዋጋው ከክርስቶስ ዘንድ አለ። ይህን የሚፈርድበት በስጋው ለሰራው ነው ወይስ በነፍሱ ለሰራው ነው? ይህን መልሱልኝ። እሺ አንዴ ከኔ ጋር እናወራ። ሚራክል ይቅርታ አድርግልኝና የኔን ሐሳብ ጆሽ አንድ ነገር ብቻ ላስረዳውና ምን እያልኩ እንደሆነ አንድ ነገር ብቻ ላስረዳው። አሁን ጥፋት የሚያደርጉ ሰዎች፣ ህግን የሚተላለፉ ሰዎች ምን አይነት ቅጣት ያገኛሉ የሚል ውይይት እያደረገን አይደለም እንዴ? በጣም እኮ አሁን ሶስት ነገሮችን በአንድ ጊዜ እንዴት ነው የምንወያየው? እያልክ የነበረው በስጋ ላደረጉት ሚውታስ እያልክ የነበረው በስጋ ላደረጉት ቅጣት በስጋ እንጂ የዘላለም ፍርድ አይፈረድባቸውም ነበር ስትል የነበረው ይህ የጌታ ትእዛዝ ነው። ሚውት አርግ ስሰጥ ታነሳለክ። እየጠየቅኩ ያለሁት ራስህ ባመጣው ኮንቴክስት ነው። ይህንን ጥሰት የጣሰ ሰው በስጋው ይቀጣል እንጂ የነፍሱን አላውቅም አልከኝ አይደለ? ስለ ነፍሱ ራሱ ክርስቶስ ደግሞ በነፍስ ላሉት ደግሞ የነፍስ ፍርድን የዳግማዊ ፍርድን በሚፈርድበት ሰዓት ላይ ለእያንዳንዱ በምድር ላይ ላደረጓት ነገር ዋጋ እንደሚከፍሉበት የዮሐንስ ራዕይ ምዕራፍ 22 ቁጥር 11 ጀምሮ ያለውን ጽፎታል። ስለዚህ ምን ልትሉ ነው? ይሄንን አሁን መልስ። አይፈረድበትም? እሺ ተባረክ። ምንድን ነው እያልኩ ያለሁት? ከጌታ የጌታን ራት አንደኛ ቆሮንቶስ ውስጥ ያሉ ሰዎች በሚወስዱበት ጊዜ አሁን የጠየኩህን መልስልኝ። አይፈረድበትም? ይፈረድበታል። በስጋ ለሰራው የነፍስ ፍርድ አለበት የለበትም? እሱ ውይይት አይደለም እየተወያየን ያለ ነው እያልኩ በስጋ ለሰራው በደል፣ በስጋ ለሰራው ጥሰት የዘላለም ፍርድ አለበት የለበትም? አንድ ሰው ኦኬ የዘላለም ፍርድ አለበት የምትል ከሆነ እኔ የምል ከሆነ ሳይሆን ክርስቶስ እፈርድበታለሁ እያለን ያለው አነበብኩልህ መጽሐፍ ቅዱስን እኮ እኔ እፈርድበታለሁ የሚለው ምን አይነት ፍርድ ነው? እሺ ለይታ አሳየኛ። አሁን ለምሳሌ አንደኛ ቆሮንቶስ ጆሹዋ ከአንተ ጋር መቀጠል እንችላለን። እዚሁ አስቀራችሁኝ። ኦኬ አንዴ እኔ እድል ስላላገኘው ትንሽ ነገር አውርቻ ቢወርዳ ነው ከሳንድሩስ ጋር በካቶሊኮችም በኦርቶዶክስ ወይም በእናንተም አይ ቲንክ በኦሪየንታል ኦርቶዶክሶች ያው የተለያየ ስለሆነ እውነተኛ የክርስቶስ ስጋ ነው የምትሉበትን እስቲ ማስረጃ ብታሳይ። ምንድነው ሃይማኖትክ? እኔ ክርስቲያን ነኝ። የትኛው ክርስቲያን? ፕሮቴስታንት። አሁን የተወያየነውን ሰምተኳል? ያ ሰምቼዋለሁ። እውነተኛ ስጋ ነው ብላችሁ ስለምታምኑ ማለት ያ ህብስቱ ቀጥታ ወደ ክርስቶስ አማናዊ ይሆናል ብላችሁ ስለምታምኑ መጽሐፍ ቅዱሳዊ ማስረጃ እንድታሳይ ነበር። ምን ከቅድም ጀምሮ ስናነብ የነበረው ተረት ተረት ነው እንዴ? የክርስቶስ ቃል አንዴ ስንናገር የነበር ነው። ኦኬ አይ የምታነሱት ሐሳብ አይ ቲንክ ዮሐንስ ከሐሳብ ውጪ ነክ። አብይ ቀጥል። እያነበብነው የነበረው የመጽሐፍ ቅዱስ ክፍል ነው። እሺ አይ እኔ እንቀጥልና እኔ ግልጽ እንዲሆን የፈለኩት መጀመሪያ ያነሳሁት ሐሳቡን እኔ ነኝ። ሁለቱም ቦታ የጌታ ራት የሚለው መጽሐፍ ቅዱስና አሁን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ምንድነው ያለው? ስለዚህ ጌታ ሆይ ይህንን እንጀራ ዘውትር ስጠን አሉት ይላል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማውም አለ። እዚህ ጋር እንጀራ ያለው ስለ ራሱ ነው ማለት ነው። ወደሱ የሚመጡት የሚበሉት የመንፈሳዊ የዘላለም ሕይወት እንጀራ በሱ ውስጥ ያለውን ነው ማለት ነው። ወደዛ ወደ ጌታ ራት ስንመጣ ደግሞ ዘውትር ማስታወሻ እንዲሆን ነው። በቃ እኮ ምንም መጨመር አንችልም። ዘውትር ማስታወሻ ሲል ደግሞ ለዘላለም ስለኔ ኃጢአት የሞተ ሌላ እንደሌለ እንዳስብ፣ ክርስቶስ ስለኔ እንደሞተ መከራን እንደቀመሰ
መሞቱ ብቻ ሳይሆን ደግሞ እንደተነሳ ያንን እንድናስብ ሁል ጊዜ እዛ ጋር ያሳየው ትህትና ሁሉ እግር እንዳጠበ ያን ሁሉ እንድናደርግ እሱን ወደ መምሰል ወደሱ ወደ ማደግ እንድናድግና ስለኛ የሞተ ስለኛ ደሙን ያፈሰሰ ሌላ እንደሌለ እንድናስብ ነው ብዬ ነው ማምነው ቦታው ላይ ማለት ነው መጽሐፍ ቅዱስም እንደሚናገር ሰው ከዚህ ውጪ ያለው መረዳት ካለ እስቲ አንተ ደግሞ እስቲ አስረዳለሁ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 አሁንም ሳይገባው ይህንን ህብስት የበላ ይህንን ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ ዕዳ አለበት ይላል። ምን አይነት ዕዳ ነው ያለበት? ኦኬ አስረዳና ምን አይነት ዕዳ እንዳለበት አንተ አስረዳን እንጂ እኔ ነኝ የምጠይቃችሁ እኮ። ሰው ሳያምን ነው። አይ እንዲህ ይላል መጽሐፍ ቅዱስ እኮ አይደለም እዚህ ጋር ያለውን አሁን ቅድም መታሰቢያ ብቻ ነው መታሰቢያ ብቻ ስለሆነ ምናምን ስላልከው መታሰቢያ ለምንድን ነው የሚያስፈርድባቸው ታዲያ? ዕዳ አለበት እያለ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምን እኮ ነው የወሰዱት። አሁንም ሳይገባው ይህንን ህብስት የበላ ለቆሮንቶስ ሰዎች እኮ ነው የጻፈው። የቆሮንቶስ ሰዎች ምን ነበሩ? ቅዱስ ጳውሎስ በአንደኛ መልእክቱ የላከላቸው የቆሮንቶስ ሰዎች ክርስቲያኖች ነበሩ አይደል? ለክርስቲያኖች ይላል። የቆሮንቶስ ሰዎችን ሲናገር ጳውሎስ በብዙ መንገድ ተናግሯል። ለምሳሌ እኮ አምነው ተጠምቀዋል። ይኸውልህ አብዬ ምንም ወለም ዘለም አንበል። ሁለት መልእክታትን ለቆሮንቶስ ሰዎች ቅዱስ ጳውሎስ ቆይ አንዴ ለምሳሌ ምዕራፍ 3 ሁለት መልእክታቶችን ለቆሮንቶስ ሰዎች ልኮላቸዋል። የመጀመሪያው መልእክቱ ስርዓትና ሕግን ጠብቀው እንዲሄዱ ማስጠንቀቂያ የጻፈበት ክፍል ነው። ከእግዚአብሔር ከሰራት ቤተክርስቲያናዊ ከሆነ ስርዓት ውጭ እየወጡ የነበሩትን መንገድ እንዲይዙና እንዲስተካከሉ የተጻፈ መልእክት ነው። ሁለተኛው መልእክት የጻፈላቸው ደግሞ በማመስገን ሐሳዊ ከሆኑ ሐሰተኛ ሰዎች እንዲጠበቁ የተደረገ ነው። በቆሮንቶስ ቤተክርስቲያን ሁለት አይነት ሰዎች ነበሩ። ከአይሁድ ወገን የነበሩና ኢአማንያን ወይም ደግሞ ጣዖት ያመልኩ የነበሩ በአዲስ ኪዳን በክርስቶስ አምነው ተጠምቀው ለነበሩት ቤተክርስቲያን የተጻፈ ነው። ለነሱ ይሄንን ክፍል ምን ብሎ ጻፈላቸው? አሁን ሳይገባው ይህን ህብስት የበላ ይህን ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ ዕዳ አለበት እያለ ነው። አምነዋል፣ ተጠምቀዋል። በቆሮንቶስ ቤተክርስቲያን ውስጥ ነው ያሉት። እነዚህ ሰዎች በክርስቶስ ክርስቲያን ተብለው ተጠርተዋል። ነገር ግን ስርዓት እያፈረሱ ነበረ። ስለዚህ የክርስቶስ ስጋና ደም በትክክል እየተቀበሉ ስላልነበሩ ዕዳ አለባችሁ እያለ ነው ያለው። እሱን አስረዳኝ። አየህ ያለማመን ሁሉ ጊዜ እኮ ዕዳ ነው ሲጀመር። ግን አሁን ስታነሱ የነበረው ጳውሎስ ራሱ አንድ ክፍል ላይ እኮ እንዲህ አለ። የአባቱን ሚስት ጋር የተኛውን ሰው ምንድነው ያለ? ነፍሱ በጌታ ቀን እንዳትጠፋ ስጋውን ለሰይጣን አሳልፎ ይሰጣል ይላል ጳውሎስ ራሱ። አሁን ግን በጌታ አለማመን ግን አምኖ ለሚደክምና አለማመን ነው። አሁን ቅድም ሳትለዩ ስታወሩ የነበረው የወጣ መሰለኝ የልጁ ማሳብ ነፍሱ በጌታ ቀን እንድትድን አለ ጳውሎስ። ስጋውን ለማን ነው? ለዲያብሎስ ለሰይጣን አሳልፎ ይሰጣል ይላል አንድ ቦታ ላይ። ይሄንን ክፍል ካወቅ ምንድነው የጌታን እራት ስርዓት ነው፣ ትልቅ ስርዓት ነው እና አክብረን ነው ማድረግ ያለብን። የተሰራውን ስራ በቀራንዮ ላይ የተሰራውን ስራ አምኖ በስነ ስርዓቱ ካልተወሰደ ዕዳ ነው። እኔ አምናለሁ ዕዳ እንደሆነ። ለምን ዝም ብሎ ሌላ ስርዓት አይደለም ይሄ ጌታ አብይ ተሜ አለው። ተሜ ድምፅን አሰማ። አዳምዬ አለ። አብይ ከጨረሰ ተሜ አሁን ኔትወርክ ተሜ ይመልሳሉ። ቀጥል አዳምዬ። ወጥቷል። አዳምዬ ይሰማል? ትሰማለህ? ሀሳብ ስጥበትና ዴቭ ቅድም ላይ ከኔ ጋር አንድ ሀሳብ አንስቶ ነበረ። ኔትወርክ ከሰራ እንቀጥላለን፣ ካልሆነ ግን ከአንተ ጋር ይቀጥላል። አዳምዬ ቅድም ላይ እህቶች ስለነበሩ መኪና ውስጥ እነሱ ማሳየት አልፈለኩም እንትን አልኩኝ። ግን ጠቅልለው የአሁኑ ሀሳብ ላይ የመናፍቃንን ሴራ አጋልጥና። እሺ ታሜ መልካም።
እንግዲህ በመጀመሪያ ደረጃ ቅዱስ ጳውሎስ መልእክታት የላከላቸው በአጠቃላይ አብያተ ክርስቲያናቶቹ በክርስቶስ አምነው የተጨመሩ ክርስቶስን የተቀበሉ በጥምቀት የክርስቶስ አካል የሆኑ ናቸው። ሮሜንን ብንመለከት ከአይሁድ ወገንና ከሮማውያን የነበሩ እምነት ያልነበራቸው ሰዎች አምነው በክርስቶስ የአንድ ቤተክርስቲያን አካል የነበሩ ነገር ግን ክርስቶስ ካስተማረው ትምህርት ውጪ ከስርዓት የወጡትን እንዲመለሱ ያስጠነቀቀበት ክፍሉ ነበር የሮም መልእክት። ሌሎቹንም ስንመለከት ለምሳሌ ገላትያን ስንመለከት ሌሎቹንም እንዳለ በአጠቃላይ ስንመለከት በክርስቶስ አምነው ነገር ግን ከስርዓት ውጭ ለነበሩት ሁሉ ካመኑ በስጋ ነቀፋ ባይኖርባቸው የእግዚአብሔርን መንግስት እንደሚወርሱ የስጋ ነቀፋ ካለባቸው ግን የእግዚአብሔርን መንግስት መውረስ እንደማይችሉ የተላከ ማስጠንቀቂያዎች ናቸው። ስለዚህ በዚህ በአንደኛ ቆሮንቶስ ቅድም ሲናገር የነበረው የአባቱን ሚስት ስላገባውና ዝሙትን ይፈጽም ስለነበረ ሰው ነው። ቅዱስ ጳውሎስ ስጋውን አሳልፌ ለሰይጣን ሰጥቻለሁ ያለው ከቤተ ክርስቲያን እንዲወጣ ወይም እንዲወገዝ ስላስጠነቀቀ ነው። በተለይ የቆሮንቶስ ሰዎችን የመጀመሪያው ወቀሳ የሚወቅሳቸው እንደዚህ አይነት ኃጢአትንና በደልን የስጋ ፍቃድን እየፈጸሙ በመካከላችሁ ለምን ትተዋቻላችሁ በማለት ማስጠንቀቂያ እንዲሰጡ፣ ግን በንስሐ የሚመለሱ ከሆነ ግን ደጁ ክፍት እንደሚሆን የተናገረበት ክፍል ነው። ይሄ ከቅዱስ ስጋውና ደሙ ጋር የሚገናኝ አይደለም። እዚህ አንደኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 27 ላይ አሁንም ሳይገባ ይህን ህብስት የበላ ይህን ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ ዕዳ አለበት በማለት ይናገራል። ይህ የክርስቶስ ስጋና ደም ዘላለማዊ ህይወት እንደሚሰጥ ከሞት በኋላ ትንሣኤ እንዳላቸው ሳያውቁ የሚቀበሉ ከሆነና ይህ ለትንሣኤ እጅግ የሚጠቅማቸው መሰረታዊ የሆነ ነገር እንደሆነ ሳያምኑ ለሚቀበሉ በጥርጣሬ ለሚቀበሉ ሁሉ ሞት እንዳለባቸው የተናገረበት ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 48 እስከ 51 የህይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ በሉ መና በሉ ሞቱ በማለት ይናገራል። ያ ከሰማይ የወረደው ምድራዊ የሆነ እንጀራ ነው። እሱን የበሉ ሰዎች በጠቅላላ ሞተዋል በማለት ከግብፅ ባርነት ነፃ በወጡበት ሰዓት በምድረ በዳ ላይ የበሉትን ያንን የሰማይ መና በልተው እንደሞቱ ያስታውሳቸውና በአዲስ ኪዳን የመጣሁት ግን የዘላለም ህይወት የምሰጠው እንደ አባቶቻችሁ የበሉት አይነት እንጀራ ያልሆንኩ ህይወት የሚገኝብኝ እኔ ነኝ በማለት ሰው ከእርሱ በልቶ እንደማይሞት ከሰማይ አሁን የወረደ እንጀራ ይህ ነው በማለት ከሰማይ የወረደ ይኸው እንጀራ ደግሞ እኔ ነኝ በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 58 ላይ እውነት እውነት እላችኋለሁ ይላል። እውነት ማለት እሱ ነው፣ በራሱ ይምልልናል። የሰውን ልጅ ስጋ ካልበላችሁ ይላል። የሰው ልጅ ተብሎ የተጠራው በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ስናይ ቃል ስጋ ሆነ በማለት ይናገራል። ይህ ቃል ወልድ ነው፣ ከሶስቱ አካል አንዱ ነው። ይህ ከሶስቱ አካል አንዱ የሆነው ወልድ ሰው ሆኗል፣ የሰው ልጅ ተብሎ ተጠርቷል። ስለዚህ የሰው ልጅ ስጋና ደም አለው። ካልበላችሁ ደሙን ካልጠጣችሁ የዘላለም ህይወት የላችሁም በማለት ይናገራል። የዘላለም ህይወት ማለት ማብቂያ የሌለው መቆሚያ የሌለው ፍጻሜ የሌለው ማለት ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ። የዘላለም ህይወትን ለመኖር ከእርሱ ጋር አንድ ለመሆን በትንሣኤ ከእግዚአብሔር ጋር አንድ ሆኖ ለመተባበር የግዴታ የክርስቶስን ስጋና ደም መብላት መጠጣት እንዳለብን ይነግረናል። እኔም በኋለኛይቱ ቀን አስነሳዋለሁ፣ ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው በማለት ጌታችን አስረግጦ ነግሯቸዋል። ይህን ካልተቀበሉስ ግን ከጨዋታ ውጭ። ዴቭ ከተሜ ጋር መቀጠል ትችላለህ። ቃለ ሕይወት ያሰማልን። አዳምዬ ዴቭ እንኳን ደህና መጣ ወንድሜ። አለሁልህ። ኔትወርኬ ከሰራውን ከአንተ ጋር አወራለሁ። ቅድም ላይም ኢየሱስ ክርስቶስን የሚያምኑ ወይም ደግሞ እናንተ የእናንተ ሃይማኖት ሰው መንፈስ ነው ብሎ ስለሚያምን ሰው መንፈስ ከሆነ መንፈስ ፍጡር ነው ፍጡር ቀጥሉ። እዚህ ሀሳብ ላይ ቀጥሉ። አዳሚ አንድ ወንድሜ ጋር ያወራው ሀሳብ አለ መሰለኝ። አዳሚ በቃ ቀጥሉ። አዳሚ በቃ ሌላ ጊዜ እንገናኛለን። ዴቪዬ ኔትወርክ ሲስተካከል ቀጥሉ ከአዳም ጋር። እሺ ታሜ ልደተ ቃል ግን የለም እንዴ? ልደት ችግር የለውም። ስልክ ገብቶበት ነው። ይመጣል። ሲመጣ ራሱ ያሰማል ራሱ። እሺ ዴቭ እንዴት አረፈድክ? እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን። እንትን ኤርፎን ካረክ ንቀለው ዴቫ ትንሽ ይርቃል። ኤርፎን አላረኩም ትንሽ ስልኬ ስለሚያስቸግር ነውና ትንሽ ጮክ እያልኩ ለማውራት ሞክራለሁ። እሺ ቅድም ከአንድ ልጅ ጋር እያወራ የነበረው ሀሳብ ነበርና ማለት በስጋ የምታረገው ኃጢአት ኖርማሊ ለፍርድ ያበቃሃል ወይ የሚለውን ነገር እንትን ለማለት ነበር። ፍርድ ያስፈርድብሃል ወይስ አያስፈርድብህም ይለው። ኦልሬዲ ከዳንክ በኋላ በክርስቶስ ከዳንክ በኋላ በስጋ የምትሰራው ኃጢአት ለፍርድ ያበቃሃል ወይ ብለህ ጠይቀኸው ነበረ። ልክ ነኝ? ሀሳቡን ጠይቄዋለሁ። አክቹዋሊ እኔ በስጋ የምትሰራው ኃጢአት ለፍርድ አያበቃህም ባይ ነኝና ምክንያቱም ክርስቶስ እዚህ ዓለም ላይ መጥቶ የሞተው መከራን የተቀበለው እኛን ከፍርድ እንዳይፈረድብን ወይም ደግሞ ከፍርድ ለማውጣት ነው። ስለዚህ በክርስቶስ አምነ ምንም ነገር ማድረግ ትችላለህ እያልክ ነው በስጋክ። በክርስቶስ አምነ ምንም ነገር ማድረግ አትችልም። የማትችልበት ምክንያት ደግሞ ጸጋ የሚባል ነገር አለ። እሱ ይዛል። ዴቭ እያወራን ካለ አሁን ስለማያምኑ ስላላመኑ ሰዎች ምናምን ከምናወራ ስላመኑ ሰዎች እናውራ። እሺ ጥሩ። ክርስቶስን የተቀበለ ሰው በስጋው ምንም ኃጢአት ቢሰራ አይፈረድበትም እያልከን ነው። ምንም አይነት ስራ ደግሞ መስራት አይችልም። እንዴት መሰለ አሁን አንተ እኮ ይኸውልህ ዴቪዬ ምርምርና ይሄ እንትኑ ምንድነው ፊሎሶፊው ምናምን እንቶ እኔ አሁን ጥያቄ ክርስቶስን ያመነ ሰው ክርስቶስን ዳታ ላክልኝ፣ እስኪ ዳታ ላክልኝ፣ አንሊሚት አድርግልኝ። እሺ ማብራት ስለጠፋ ነው ሶሪ። አሁን ጥያቄው ዴቭ ሰው በህይወት እያለ ክርስቶስን ካመነ በኋላ ኃጢአት ቢሰራ በስጋው ይፈረድበታል አይፈረድበትም? እኔ ደግሞ አይፈረድበትም። ያመነ ሰው አይፈረድበትም። አምኖ ኃጢአት ቢሰራ አይፈረድበትም ወይ? እኔ ስላመነ እኮ እንዴት ያመነ ሰው እንዴት ይፈረድበታል? ግን ያመነው ሰው ኃጢአት ቢሰራ በስጋው አይፈረድበትም ወይ? አሁን ምን አለ መሰለህ ስጋን ምን አለ አይደለም። አሁን የጠየቅኩ መልስልኝ። በክርስቶስ ያመነ ሰው በክርስቶስ አምኖ አይፈረድበትም አልኩ። ከዛ ደግሞ ላስረዳ። ኖርማሊ አሁን የማይፈረድበት ለመሰለህ ስላመነ ነው። የክርስቶስ መከራ አመነ ሰው አይፈረድበትም። እኔ ስላመነ ሰው አይደለም። አምኖ ኃጢአት ቢሰራ አይፈረድበትም ወይ ነው ጥያቄ። ኃጢአት የሰራ ሰው አይፈረድበትም ወይ? አይፈረድበትም አልኩ። ኃጢአት የሰራ አዎ። ስለዚህ ዝሙት አትቀጥልልኝ። ዝሙት ቢሰራ አይፈረድበትም። ጌ ቢሆን አይፈረድበትም። ሌዝቢያን ቢሆን አይፈረድበትም። ሰው ቢገል አይፈረድበትም። መግደል ብቻ አይደለም ኃጢአት። አንተ ስጋ ስለለበስኩ እኮ ብዙ ኃጢአቶችን ቀን በቀን ትሰራለህ አይደል? መዋሸት እኮ ጋሼ ምንም የኃጢአት ትንሽ ትልቅ የለውም። ሰው ቢገል አይፈረድበትም በክርስቶስ ስላመና ታመናው። ስለዚህ አምኖ ሰው መግደል ይችላል። አሁን እያስፈራራክ አይደለም እኮ ጥያቄው መጠየቅ ያለበት። አምኖ ሰው መግደል ይችላል አይደል? ያልከም ላሳመንህ አልችልም። የኔንም ሐሳብ ልትቀበለኝ አልችልም እኮ አምኖ። ስለዚህ ያመነ ሰው መግደል ይችላል። ትስማማለህ? አይፈረድበትማ። ለምን እጨናነቃለሁ ታዲያ? ላስረዳ። አታስረዳኝ፣ መልስልኝ። ይሄንን አምኖ ሰው መግደል ይችላል ወይ? አምኖ ሰው መግደል ይችላል ሳይሆን አምኖ ሰው ቢገድል ይድናል። ያሰ ኦሬዲ ፍርድ አምኖ ሰው ቢገድል ማለት ነው። አዎ እሺ። አምኖ ጌ ቢሆንስ? አይፈረድበትም። አምኖ ጌ ቢሆን ነገሩ ለመክተት እየሞከርክ ነው አውቀህና፣ እኔ ደግሞ እንዳስረዳ። እኔ አውቄ አይደለም። አንተ ነህ እኮ ያመነ አይፈረድበትም አልከኝ። ስለዚህ አምኖ ጌ ቢሆን አይፈረድበትም። እሺ ጥሩ። እንዳላስረዳህ እድል አልሰጠኸኝም። ግን አሁን አንተ የምትለኝን ነገር ያልውጣ። እሺ ኤስ ባሲሊዮስ ይሄ ነው ፕሮቴስታንቲዝም ማለት። እሺ አምኖ ሰው መግደል ይችላል። አምኖ ጌ መሆን ይቻላል። አምኖ ሌዝቢያን መሆን ይቻላል። አምኖ ምንም ማድረግ ይቻላል። እሺ በእነሱ ሃይማኖት
ይሄ አያስፈርድም። እሺ እሺ። ሰላም ጤና ይስጥልን። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ያው እያዳመኳችሁ ነው። አሪፍ ውይይት ነው። እኔ እንኳን ያው ለመከታተል ያህል ነው። እሺ ምንድን ነው እምነቶት? እኔ ኦርቶዶክስ ነኝ። ያው ከዚሁ እምነት ስለሆንኩ አሁን የመለሰው መልስ ሲሰሙ ምን ተሰማዎት? አልደነገጡም? አዎ። እና በጣም ነው የሚያሳዝነው። እና አንድ ክርስቲያን ማለት መጀመሪያ ያው በአንጾኪያ መጀመሪያ ክርስቲያን ተባሉ ይላል የሐዋርያት ሥራ ምዕራፍ 11 ቁጥር 26 መሰለኝ ባልሳሳት። ክርስቲያን ሲባሉ ግን የክርስቶስን ስራ የተከተሉ ናቸው። ይሄም የሆነው በ40 ዓመተ ምህረት ኤዲ ነውና የዛን ጊዜ እነዛ ክርስቲያኖች ሲከተሉ የክርስቶስን እያንዳንዱ ያደረጋቸውን ድርጊቶች እየተከተሉ ነው እንጂ እየመረጡ አልነበረም። እና እኔ ባጭሩ ቅዱስ ቁርባን ያልተቀበለ ክርስቲያን ሊባል እንደማይችል፣ ምክንያቱም በመጽሐፍ ቅዱስ ላይ በተደጋጋሚ ተጽፏል። ይሄ ስጋዬም እውነተኛ ስጋ ነው፣ ደሜም እውነተኛ መጠጥ ነው ብሎ ተናግሯል። ስለዚህ ይሄ ቀጥታ የሉተሪያን ትምህርት ስለሆነ ወደ 95 ታሲሶች አሉት። በነገራችን ላይ ያው ሁላችንም እንደምናውቀው ሉተር ከነዛ ውስጥ ይሄንኛውን የሚቀበል ነበር። እንደውም የነሱ ጊዜ ቁርባንና ጥምቀትን ይቀበላል። የአሁኖቹ ደግሞ ጥራሽ አሻሽለው ቶታሊም አይቀበሉትም። ማለት የምፈልገው ክርስቲያን እንዳልሆኑ ነው ባጭሩ። የክርስቶስን ስራ የማይከተል ሰው ክርስቲያን በፍጹም ሊሆን እንደማይችል አረጋግጦ መናገር ያስፈልጋል። እና እኔ ብዙም የትምህርቱ እንትን የለኝም፣ ነገር ግን ወጣት ነኝ። ፈልገው ይሄን ነገር ነው። ፕሮግራማችሁ በጣም አሪፍ ነው። ግን ገስት ላኩ ስትባሉ ዝም ብላችሁ ኦርቶዶክሳውያን ላኩ አልተባላችሁም። እና ገስት አትላኩ ከዚህ በኋላ ኦርቶዶክሳውያን ለመሰላችሁ እንማማርበት። ልክ ደግሞ ለእናንተ ደግሞ ፕሮግራም ስንይዝ ደግሞ ገብታችሁ እንማማራለን። በጌታ ፍቅር ነው የምጠይቃቸው ኦርቶዶክሳውያን። እና እሺ በሉ። አዳሚ የቀጥሉ ከአብይ ጋር እሺ። የኔ ስብ ይሰማል አለ አባይ? አዎ ይሰማል። ቅድም አንድ ወንድም ገብቶ የዳነ ሰው ድህነቱን አያጣም አለ። ቢፈልግ ወንድ ሆኖ ወንድ ቢያገባ፣ ቢፈልግ ሴት ሆና ሴት ብታገባ ምንም ቢሆን ችግር የለውም ድህነቱን አያጣም አለ አንድ ፕሮቴስታንት ገብቶ። የእናንተ ማስተምሮ እንደዛው ነው አባይ? አይ ምን ይላል መሰለህ መጽሐፍ ቅዱስ በእኔ ያለው ፍሬ የማያፈራ አባቴ ይቆርጠዋል ይላል። እንኳን ፍሬ አለማፍራት እንኳን ያስቆርጣል በእኛ ትምህርት እንጂ እንዲህ ያለ እርኩስ ትምህርት የለንም፣ አይወክለንም። ዝም ብሎ ሰው ሲገባ ይሄ ነው ጴንጤ ሲል ነው ያናደደኝ። እውነት ተሰማኝ። ይሄ ነው እንጂ ጴንጤ ያልንበት ትልቁ ምክንያት ምን መሰለህ? ይኸውልህ ቆይ አንድ ጊዜ ይሄ ነው ጴንጤ ያልንበት ትልቁ ምክንያት ከምን የተነሳ መሰለህ? አብይ ፕሮቴስታንቲዝም ብዙ አይነት አስተምህሮ አላቸው። ፕሮቴስታንቲዝም አሁን የወንጌል አማኝነን በሚል ጥላ ስር ውስጥ አትገቡ። አሁን ለምሳሌ ያክል ዴቭ ቅድም ላይ ምን አለ? በትልቁ ላድርግ አዳምዬ? ምን አለ? እሺ ኒውት ላድርግልህ? ሚውት አድርጌልሃለሁ ዴቪ። አዳም ቅድም የተናገረውን ቅዱስ ጳውሎስ ምን ብሎ እንዳስረዳ የሚያሳይ የመጽሐፍ ቅዱስ ክፍል ነው። በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ላመኑ ሰዎች የተላከ ነው። ለገላትያ ሰዎች አምነው ለነበሩ ግን ለስጋ ፍቃዳቸው ለተገዙት በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ስጋ መንፈስ የማይሻውን ይሻልና
ስጋ መንፈስ የማይሻውን ይሻልና መንፈስም ስጋ የማይሻውን ይሻልና የምትሹትንም እንዳታደርጉ እርስ በርሳችሁ ይጣላሉ። የመንፈስ ፍቃድ የምትከተሉ ከሆናችሁ ከኦሪት ወጥታችኋል። የስጋንም ስራ ይታወቃል፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራ የማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መገዳደል እያለ ይዘረዝራቸዋል እነዚህን ክፍሎች። ስለዚህ ይህን የስጋ ፍቃድ የሚያደርጉ ሰዎችስ ምንድነው የሚሆኑት? ለምንድነው እየዘረዘራቸው ያለው? እነዚህ ያመኑ ናቸው የገላትያ ሰዎች። አምነው ግን በእነዚህ ጉዳይ ውስጥ የተገኙ ሰው ስለነበሩ ቅዱስ ጳውሎስ መልእክት ልኮላቸው። ስለዚህ እነዚህ ሰዎች ምንድነው የሚሆኑት? ምን እያላቸው ነው ያለው? በኢየሱስ ክርስቶስ ያመኑ ግን ሰውነታቸውን ከምኞትና ከኃጢአት ለዩ። አሁንም በመንፈስ ኑሩ፣ በመንፈስ እንመላለስ፣ ክሮችን እንሁን፣ እርስ በርሳችን አንተማማ፣ እርስ በርሳችንም አንቀናና በማለት ያስቀምጣል። ይህን ካደረጉስ ግን ሞት አለ። ቅድም ያወራንበት ክፍል ላይ የዘላለም ፍርድ እንደሚፈርድባቸው ያስቀምጣል። ነገር ግን ያመነ ሰው ይሄንን ቢያደርግ ምን አይልም፣ አይሞትም፣ ችግር የለውም የሚል አይነት ትምህርት ከክርስቶስ ትምህርት አይደለም። ሐዋርያውም አላስተማረም፣ ማንም አስተምሮም አያውቅ። እሺ አንድ ጥያቄ አለኝ ላንተ። ድምጼ ከተሰማ ሴንድሮስ እየሰማው ነው። ምንድነው አሁን አይደለ አጣርተን ማለፍ ስላለብን ነው። እና ምንድነው ያልከው? ይሄ ነው ፕሮቴስታንት አልክና ትክክል አይደለም። ለምን መሰለህ? አንድ መሪጌታ ወይ አንድ ደብተራ ጥንቆላ ይጠነቅላልና ሰው ይገላል፣ ይዘርፋል፣ የማይሆን ነገር ያደርጋል። ይሄ ነው ኦርቶዶክስ ቢባል ደስ ይላል ስላልሆነች ኦርቶዶክስ። እሺ ሁለታችሁ አውሩ፣ አንተና ዴቭ አውሩ። እሺ እሱ ፕሮቴስታንት ነው ብሏል፣ ሁለታችሁ አውሩ። እስኪ ሁለታችሁ ተነጋገሩና ወደ ዴቭ እንመጣለን። እኔ እናንተ አንተ መልስልኝ። ኦርቶዶክስን በአንድ ሁለታችሁ ተነጋገሩ። ሁለታችሁ እርስ በርስ ተነጋገሩ። የእሱ ትምህርት እንደዚህ ከሆነ እኔ አይቀበለው፣ ወንጌላችንም ይሄንን አይቀበለው። ላውራና አሁን አንዴ ቀደም ያው እንዳ ቃሉን ተናገርኩ እንጂ እንዳስረዳ እድል አላገኘውም ነበረ። አስረዳው ለአብይ፣ ለእኔ አይደለም። አሁን ሁለታችሁ ተነጋገሩ። አንተ ያልከውና አብይ ይቃወማል። ስለዚህ ሁለታችሁ በአንድ ዶክትሪን ውስጥ ነው ያላችሁት አለን ስላላችሁኝ። ስለዚህ ሁለታችሁ ተማመኑ መጀመሪያ። እሺ ምን አለ መሰለ፣ ስጋን የለበሰ ሁሉ ከኃጢአት እንትን አይደለም፣ ከኃጢአት የራቀ ሰው አይደለም። እኔ በመጀመሪያ ደረጃ ጴንጤ አይደለሁም፣ ኦርቶዶክስም አይደለሁም፣ ሃይማኖት የለኝም። ሃይማኖት እንድከተል መጽሐፍ ቅዱስ ስለማያዘኝ ሃይማኖት የለኝም። ነገር ግን ቅድም ባላችሁ ቅድም ባወራ ነው ሃይማኖት ከሌለ ምን ሰራለህ ታዲያ? እሺ ያው ላውራ አንዴ ውጣ። ሃይማኖት ከሌለ ውጣ። አይ እኔ ለዚህ ነው አብይ ቆይ ተው፣ አንተ ቆይ ቶን